ስራ ተቀጠሩ እንዴ? ሲንዳው አዲስ ነገር ካለ እንግዲህ ያው ጀባበሉ ምን መሰለህ ይሄን ልጅ ሁሉም ተመልካችም ሰው ማለት ሰው የሆነ ነው ሰው የጠፋለት የሚባል ነገር አለ ኢትዮጵያዊ አባባል እና በዚህ ሰዓት በቸገረን ሰዓት አለሁልህና ብሎ ከጠፋሁበት ፈልገው ያገኙኝ አባቴ መላከ ሰላም አባና ኩቶላ ባያሌው ስራው ቢጠቅምም ባይጠቅምም አለሁ ግን ለጊዜውና በቤተክርስቲያን ተጠጋ ብለው አስተግተውኛል። በሙዳይ ምጽዋት ቢሆን ጀመሩ እንደ ትንሽ ሙዳይ ምጽዋት ያው ሰው ያፉን የከንፈሩን ፍሬ ይበላን አይደል? መድኃኒዓለም የጠየቁት ያን ሰውዬ ነበረ። አሁን እርሳቸው ለሙዳይ ምጽዋት ሰው ቢያንስ ዩኒፎርም እንደዚህ የደንብ ልብስ ለብሼ የክህነት ልብስ ለብሼ ቁጭ ብዬ መንገድ ላይም ስታገኙ እንደዚህ ብዬ ነው የምታገኙ ማለት ነው። በፊት ግን ስንከለከል ነበር የምታገኙ። ስለዚህ ይሄም ለውጥ ነው። ስለዚህ ለዚህ ነው እሳቸውን ለማመስገን በእሳቸው ዙሪያ ያሉትንም እሳቸው ቢያውቁኝም ሌሎቹ ባያውቁኝም እሳቸው ካመጡ ዘንድ ደግሞ ሌሎችም መልካም ማመለካከት አላቸው በእሳቸው ዙሪያ ያሉት ሁሉ። ስለዚህ እኔ ማመስገን የምፈልገው ግን እርሳቸውና እርሳቸው ነው። ምክንያቱም ከጠፋሁበት የፈለጉኝ ከወደኩበት ያነሱኝ እርሳቸው ናቸው በዚህ ሰዓት። በጣም ጥሩ። እሳቸው ጋር የተገናኛችሁት ኒካ ከቀረቡ በኋላ ነው? አዎ። ከዚያ በፊትም እኮ እንተዋወቃለን፣ ግን የኔን ህይወት እርሳቸው አያውቁትም። በርቀት ተራርቀናል እንጂ የዛሬ 2004 ላይ ነው ምናምን ሀገረ ስብከትም በየንታ ሰርጸ እንዲመላ ሰርጸ ነው ማን የሚባለው በዛ ደብዳቤ እኮ የሀገረ ስብከቱ እንዲመራልኝ እጆን ጎትተው የወሰዱኝ እርሳቸው ነበሩ። ግን ሁሉ ጊዜን እየተከተሉ መኖር ስለሚከብድ ተመርቶልሃን ይሰሩልሃን ብሎ የመሩኝም የዛን ጊዜ እርሳቸው ናቸው። ስለዚህ ከመጀመሪያው ጀምሮ በእኔ ዙሪያ ብዙ ነገር ያደርጉልኝ ነበር። ድሮም ታውቃላችሁ? ከኔ ከመድረስ በፊት አውቃቸዋለሁ፣ በደንብ ያውቁኛል። በጣም ጥሩ። ግን ስራ እንደያዙ ነው ያውቁሳቸው? እሳቸው በቃ ስንከለከል የተሳክቶለት ያለ እንጂ ጠፍቼ ያለሁ አይመስለኝም። ተሳክቶልኝ ያለሁ ነው የሚመስሏቸው የነበሩ። ዞሮ ዞሮ ምንድን ነው አሁን ቅጥርም ባይሆን ቢያንስ ለጊዜው ቤተክርስቲያን በራ አካባቢ እየተቀመጥኩኝ ሙዳይ ምጽዋት እንዲይዝ አድርገዋል ነው። ይሄንስ ማን አደረገ? በጣም ጥሩ። ቤተክርስቲያን የት ነው? እዚህ ገደራ አማኑኤል። ገደራ አማኑኤል ባያት አልፎ ማለት ነው። እዛ ነው እሳቸው ያሉት? እዛ ነው ያሉት። መላከ ሰላም አባ ናቁቶላ አባየለ። በጣም ጥሩ። እናመሰግናለን። እና እሳቸውን ለማመስገን ነው ዛሬ እዚህ ድረስ የጠሩኝ? ከእግዚአብሔር እና ካንተ ቀጥሎ እሳቸውን የመጀመሪያ ምስጋናው እውነት ለመናገር 25 ዓመት ሰው ተስፋ የማይቆርጥ ህሊና የሰጠኝ መድኃኒዓለም ይመስገን። ግን አንድ ጥያቄ አለኝ። እኮ ብዙ ስራ ይባላል ሙዳይ ምጽዋት እኮ ያው ማለት ከባድ ይመስለኛል። እርስዎ ግን ወዶታል ማለት ነው? እኔ እኮ ከፍተኛ ስራ ያገኙ መስሎኝ በጣም ደስ ብሎኝ ነበር የመጣሁት። ምንድነው እሱም እንዳው ቅዳሴ ምናምን አለ አይደል? ይሄ ቋሚ ቅጥር የሚባል ነገር እዛ ውስጥ እንዳው የገቡ መስሎኝ ነበረ። ግን ደግሞ አሁን ምንድነው ሙዳይ ምጽዋት እያያዝኩኝ ነው፣ በር አካባቢ ነው እያሉኝ ያሉት። ይሄንስ መቼ አገኘሁ ነው እኔ ደግሞ እያልሁት ያለሁት። ይሄ በቃኛን እያልሁ አይደለም። ሰው ባለው ሲያመሰግን ይጨመርለታል፣ ያለው ይጨመርለታል ነው ህጉም። የቤተክርስቲያናችን ህግ እንደዛ ይመስለኛል። ባለው ስታመሰግን ሌሎቹ መቼ አገዙኝ ነው መቼ ረዱኝ። በቃ ሌሎቹ የሳቁም ሊኖሩ ይችላሉ፣ ብዙ ነገር ያሉት አሉ። የማውቃቸው ሁሉ እንደሳቸው የሳቸውን ያህል አልተባበሩኝ። እኔ የምለው ግን ያኔ ቪዲዮ ላይ ስናወራ አባዶ መድኃኒዓለም የሚባል ቦታ በጣም ረጅም ዓመት አገልግያለሁ ያለ ምንም ክፍያ። ሌሎች ሲከፈላቸው እኔን ስተውኝ አግለውኝ አሁንም ድረስ ያገለገልኩኝ ነው እዛ ቦታ። ግን ማንም ያየኝ የለም ብለው ነበር እዛ ላይ ቪዲዮ ላይ ማለት ነው። እና ያ ቦታ አሁንስ እንደው አልተመለከተውትም? ደግሞ መስራች እንደሆነ ያው አውርቶኛል የዛ ጊዜ። አሁንም ቢያንስ እንደው በሚዲያ እንኳን ወጥተው እንደዚህ ሲያለቃቅሱ ሲጮሁ እንደው እነሱም ላይ ኖሩበት እነሱም ቢኖሩበት ደስ ይላል። እነሱም ጥሎት ሄዱ፣ ተቀየሩበት። እኔም ነግሬያቸዋለሁ የእንታ ዳዊትን አሁንም ድጋሜ እላቸዋለሁ ቢቀየሩ አይቆጨውትም ወይ ብያቸዋለሁ። የዛን ጊዜ ራሱ አግኝቼ እኔ እንደው ሳያስጠጉኝ ቢቀየሩ አይቆጨውትም ወይ ብያቸዋለሁ። ግን እሳቸውም ተቀየሩበት። ስም ተክለው ይሄዱ ነበር። እኔም አመሰግናቸው ነበር፣ ልጆችም ያመሰግናቸው ነበር። ግን አሁን እንደውም ስብሰባ ላይ እንደዚህ ያለ ዝም ብሎ ማንንም እያስቀደሳችሁ ስማችንን ዝም ብሎ በማናውቀው ሰው እያስጠራችሁ እንደው እኔ አላውቀውም ነው ያሉኝ። እንደው እሳቸው ብለዋል እንዴ? ስብሰባ ካህናቱን ሰብስበው በዛ የተነሳ ካህናቱም ያውቃል እንደው በዚህ በኋላ ዳይጠኝ እንዳይቀድስ ቤተ መቅደስ እንዳይገባ ብለው ከልክለው ነው የሄዱት። እንዴ ጨራሽ? ቤተ መቅደሱ የቅጥረኞች ደብዳቤ የክህነት ደብዳቤ አንድ ይመስለኛል። አሁን ግን በዚህ ሀገር የክህነት ደብዳቤ የቅጥር ደብዳቤ ነው እንጂ የክህነት ደብዳቤ ዋጋ እንደሌለው በእነሱ አይቻለሁ።
ጭራሽ ያልተቀጠረ እንዳይቀድስ ብሎ ተናገሩ። ደግሞ አግደዋቸዋል። ይሄ ታወቀ። ካህናቱን ቢጠይቋቸው ያው ስራ መጨመር ነው እንጂ በእናንተ ላይ አይ ክርስትናችን እንደው በቃ እቺ ክርስትና እኮ በቃ ካንገት ሆነቻ። በነገራችን ላይ አብዛኛው በዘመናችን ክርስትናው የቱ ጋር ነው ያለው ካላችሁኝ አውደ ምህረቱ አካባቢ ብቻ ነው። ከዛ በኋላ የለም። ከዛ በኋላ ሌላ ዓለማዊ ስራ ነው የሚሰራው። ተመልከታው እሳቸው የሚሉት እንግዲህ እኔ ያኔ በቪዲዮ ቀርቤ ካለቀስኩ በኋላ አሉ ደቡብ ላይ የነበሩት አስተዳዳሪ ከዚህ መቅደስ ከዚህ ቀን ጀምሮ ማንም ደጀጸኝ እንዳይቀድስ እንዳይገባ ብለው ከለከሉ። የቦታው የሚሰሩ ነገሮችን ሰዎች ሲልኩልኝ በጣም ነው የምገረመው። እነዚህ ሰዎች ያሉበትን ደረጃ አውቁትም እንዴ? ቦታው እኮ ቅዱስ ቦታ ነው፣ እግዚአብሔር የሚጠራበት ነው። ደግሞ ወጥተው እግዚአብሔርን አምልኩ ተገዙ የሚሉ አባቶች ናቸው። እና ግን በግልባጭ ደግሞ እከሌን ባለባት እንደዚህ አለ እንደዚህ አረገ ተብሎ ሲነገረኝ በጣም ነው የሚወጋኝ፣ ያሳዝናል። እና እንኳን እዛ ልቃ ሊያስጠጉ ቀርቶ ጭራሽ ቅዳሴ ማንዳንድ ይቀድስ ነበረ ከለከሉኝ ነው። በእኔ ብቻ ሌሎቹም ተከለከሉ ነው እንጂ በእኔ ምክንያት ሌሎቹም ተከለከሉ። እኔ መድኃኒዓለም አንዳንድ ጊዜ እስራኤልን ለማንሳት እግዚአብሔር አምላክ ሙሴን አገኘ፣ እኔን ለማንሳት መላከ ሰላም አባ ናኩቶን አብን ላከልኝ። ሌሎቹ ግን እንደዚያው ቀርተዋል፣ እዚያው ናቸው። አሁን ያው እነሱ ያውቃል። ከንግግሮት አንድ ነገር ወሰድኩ፣ የሚገርመው ነገር እዛው የነበሩት አባ ኖታና የነበሩት አስተዳዳሪ ምንድን ያሏቸው አባታችን እንደው ከመቀደስ በፊት እንደው አንድ ስም አስረው ይሄዱ ሳይቀጡ እንዳይሄዱ ባከውትን ይሄ ለርቶ ትልቅ ስም ነው አሏቸው። ግን ያው ባላያ ለፎት የዚያን ጊዜ አሁንም ካልከዳ ጸሐፊው ባሉበት ነው ነገሯቸው። ጸሐፊው ነበር። እኔም አባቴ አንድ ነገር ልንገሮት። አሁን ሰው የተናገሩት ንግግር የሚያደርገው እኮ ማለት ነው ከውስጡ ምን ያለው ነው ክርስትና ያለው ሰው ሲሆን ቀናነት ያለው። አሁን እኮ ክርስትና የለችም እኮ አባቴ። አሁን ክርስትና የለም ለማለት ልክ ነው። አይ ሐሳባችሁ እኮ ልክ ነው አባቴ። ነገ ሊቀሩ ይገሩ ይችላሉ፣ እዚህ ቦታ አይኖሩም። ግን እንደው ባከውትን አስጠግተውኝ ሄዶ ባከውት ይርዱኝ ሲሏቸው ያኔ በጊዜው እንኳን ያደርጉት ይችል ነበር። ግን ይሄን ለማድረግ ይፈልጋል ቅንነት፣ ታማኝነት፣ ቀናነት፣ ክርስቲያን መሆን ይፈልጋል፣ ቀናነት ይፈልጋል። አዎ ግን ምን አለ መሰረት አሁን ደረቅ በደረቅ አላህም አይታረቅ አሉ ይባላልና እንደዛ ሆኖ ቦት መሰለኝ። ያን ደግሞ ለማድረግ እርሱ አይችሉም። ምንም ጥርጥር የታወቀ ነው። ትቼው ነው እንጂ ጠፋ ብለስ ሁሉም ያውቀዋል ለመሰሎት። ከሶ በኋላ እየመጣ ብዙ ሰው አይደለም 25 ዓመት ቀርቶ ትናንትና እንኳን መጥተው ብዙ ሰዎች ምናልባት የሚጎበኙት እድል አለ። የኢትዮጵያ ባህል ነው አንዳንድ ጊዜ። ይሄ ግን የሚያገለግለው ለዓለማዊ ስራ ካልሆነ በስተቀር ለቤተክርስቲያን አገልግሎት በተአምር አይሆንም ብዬ ነው ማምነው እኔ። የኔም እስከ ጥግ ድረስ ነው በዚህ ጉዳይ ማለት ነው። አንዳንድ ጊዜ ምን መሰለህ ለብዙዎቹ ለስጋቸው ለነፍሳቸው ለስጋቸው መጠገኛ ለነፍሳቸው መዳኛ ነው ቤተክርስቲያን ለአገልግሎት አገልጋዮቹ። ለትኞቹ ደግሞ መኖሪያ ብቻ ነው፣ ለስጋቸው መኖሪያ ብቻ ነው። አሁን እኛ የተቸገርነው እዚህ ላይ ነው። ይሁዳ እኮ ቁጥሩ ከ12 ሐዋርያ ነው፣ ግን መኖሪያ ነው። መዳኛው ነበር። በጣም ጥሩ። ለማንኛውም ዛሬ ሰዎች ይሄን አባት በድጋሚ አግኝቻቸዋለሁ፣ ፈታ አድርገውኛል። መላከ ሰላም አባ ናኩቶ የሚባሉ አባት ባሉበት አጥቢያ ላይ ሙዳየ ምጽዋት እንዲሰሩ ከዛችም በፐርሰንት እንዲያገኙ አድርገዋልና አባ ናኩቶን አመሰግናቸው ፈልጋለሁ። ብዙ ጊዜ በሚዲያ ያያቸዋለሁ ሲንቀሳቀሱ ምን ሲሉ እና ዛሬ ደግሞ መልካም ስራ ሰርተው አገኘኋቸው። እኔ ግን አንድ ነገር ማለት ፈልጋለሁ በዚሁ አያይዤ ማንን መላከ ሰላም አባ ናኩቶን ማለት ነው። እንግዲህ አሁን መልካም ስራ ጀምረዋል። ይሄ ወደፊትም እኔም ደረት እንደፍቼ የምመሰክረው ነገር ነው። ያደረጉት ነገር ጥሩ ነው። በቃ ቅድም አባታችንም ብለውታል። ቢያንስ እንኳን እንደ ክብሬን ጠብቄ እንደ ክህነቴ ነጥራይን ሻሸን ለብሼ የሆነ ቦታ ላይ ቁጭ ብዬ እንዳገለግል ሁኛለሁና ደስ ብሎኛል። ምክንያቱም ከዛ በፊት ግን ቀን ስራ ነበር ምሰራ የነበርኩት። ሻሽ አልጠመጥምም፣ ጋቢ አልለብስም። ጧት ተነስቼ የሆነ ነገር ወደ ስራ ነበር የሚሄደው ሲሚንቶ ምናምን ለመስራት እና አሁን ግን እቺኛውን ከሰጠኝ በኋላ ደግሞ በክብሬ ቁጭ ብዬ እየዋልኩ ነው። ይሄ ደግሞ ክብሬን አስጠብቀውልኛል ነው ያሉ አይደለ? አዎ። እና በጣም ጥሩ እንግዲህ አባታችን በዚህ ልክ ማመስገን ከቻሉ እኔ ደግሞ ለአባ ናኩቶ አንድ ነገር ማለት ፈለኩኝ። እንግዲህ አባ ናኩቶ አንድ ነገር ብሎ ደስ ይለኛል። እንግዲህ ገደራ አማኑኤል ማለት ገና ብዙ አገልጋዮችን ሊመድብ የሚችል ቦታ ነውና እንዳየሁት ከሆነ ገና አዲስ ቦታ ነው።
ምናልባት እንደው ፈቃዶት ከሆነ ምንድነው ማድረግ ያለብን ይሄን አባት መርዳት ከተባለ እርስዎ እንትን ያደርጉ። ለምሳሌ እኔ ባነገላግዛቸው በምን ስም ኋላ ገልጸዋለሁ። እርስዎ ድጋፍ ይጻፉላቸው። ይሄ አባት እዚህ ቦታ እያገለገሉ ያሉ አባት ናቸውና ወደኛ በትልኳቸው እንቀበላለን ብላችሁ ድጋፍ ጻፉላቸው። ደግሞ ይሄ ከተደረገ በእርግጠኝነት ሀገረ ስብከቱም በጣም ይረዳል፣ ያግዛል። እንደዚህ ያለ መስመር ከተገኘ ግን ሀገረ ስብከቱም ለመርዳት በጣም ፈቃደኛ ስለሆነ እንደዚህ ያለውን ነገር እንደው ብንተባበር ተባብረን ብናግዛቸው ለማለት ፈልጋለሁ። 25 ዓመት ሙሉ ተስፋ ያለመቁረጥ ቤተክርስቲያንን በተአማኝነት ያገለገሉ ናቸው፣ ያለ ደሞዝ ማለት ነው። ብዙዎቹ አያረጉትም። ብዙዎቹ አገልጋዮች፣ ብዙዎቹ ካህናት ትንሽ ጊዜ አገልግለው ካልተሳካ ሌላ ስራ፣ ሌላ ፊልድ መርጠው ይሄዳሉ፣ አይቆዩም በትዕግስት። እሳቸው ግን በትዕግስት 25 ዓመት ማለት እንግዲህ ወደ እኔ እድሜ ሊደርስ ምንም አልቀረውም፣ ትንሽ ጊዜ የቀረው ነውና በጣም ታማኝ አባት፣ ታማኝ አገልጋይ፣ ደግሞ በስራቸው ልጆች ያሏቸው የሚያስተምሯቸው የሚመሯቸው ልጆች ያሏቸው አባት፣ እጅግ ልባቸው የተሰበረ አባት ናቸውና ለመናገርም ቃላት የሚያጥራቸው አባት ናቸው። እንዳው ይሄንን አባት ሀገረ ስብከቱም በተቻለው መጠን ብትረዱልን ብታግዙልን እኛ ባለው ነገር ብንሯሯጥ ለማለት እፈልጋለሁ። በአግባቡ ከተጠቀምንበት እኮ አይደለም ለአንድ 2 3 4 5 10 50 100 አገልጋይ ይቅርና በሺ ለሚቆጠሩ አገልጋዮች እኮ ቤተክርስቲያናችን በጣም የምትተርፍ ናት፣ በጣም የምትበቃ ናት። ምንም ጥርጥር የለውም። ምን መሰለህ ይሄን ልጅ አሁን እኛ ለዓለም በቅታ የለ ቤተክርስቲያን እንደዚህ ብለንስ በቃ ናቸው። ለአገልግሎት ተቀባዮች እንኳን በቃ ናቸው። አሁን እዚህ ከመጣው በኋላ የሚያገኛቸው ሰዎች አሉ፣ አልበቃ ናቸውም ራሱ እንደዚህ ብለን እኛ በስተናም ብለን በጀት የለም ብሎ ደብሩ ወይም ሀገረ ስብከቱ በጀበት ግን ለህዝቡ የሚበቃው አገልግሎት እየሰጠ እንዳልሆነ ያለው ካህን መረጃ አለው። ይሄ እውነት ልክ ነው። በጣም በስም ካህን ይሆናል፣ ለስራ ብሎ የሚሰራል፣ ለህዝቡ የሚፈልገው ጋር ተቃራኒ የሆነ ስራ የሚሰራበት። እኛ እንደዚህም ብሎ ብዛታችን ሳይሆን ጥራታችንስ ቢለካ ለህዝቡ የሚፈልገውን አገልግሎት እየሰጠን ነው። እኔ የምለው ግን ጥያቄ አለ አባታችን፣ የራስታውት ዋና ጥያቄ አለ። ይሄን ሙዳይ ወጣት ሲቀበሉ ግን ብር ከፈሉ እንዴ? ካለሁበት ፈልገው እንደው በእውነት ለመናገር ካለሁበት ፈልገው መጥተው ፈልጋለሁና ብለው መጣሁኝ። እንዳጋጣሚ ደብዳቤ ጻፋሉ፣ ጻፍኩኝ። ጸሐፊው ተቀበል መራበት፣ ለጸሐፊው ሰጠዋሉ፣ ጸሐፊው መራበት፣ እሳቸው መሩበት ብለው ስራ አስጀምሩ። የምን ብር ነው የሚፈልገው? እንደዚህ ነው አጥብቅ የምናገር። አሁን በእሳቸው ዙሪያ ያሉ ሰዎች የሆነ ነገር የሰጠ ብሎ ሊያስቡ ይችላሉ። ሰው ያወቀውን ሳይሆን የመሰለውን ነው የሚገምተው። እውነት ነው። እዚህ ነገር እርሳቸው ይሉበት ሁሉም ሰው እንዳውቅ በእርሳቸው ዙሪያ ራሱ ያለው አንዳንድ ጊዜ ሰዎች በተለየ ሁኔታ አንተን አትኩሮ ሲያደርግ የተለየ ጥቅም ያገኘብህ መስሎ ነው የሚያስበው። ግን ተጠቅሞብኛ ነው በመድኃኔዓለም ዘንድ ዋጋቸውን ያገኙበታል። በሰው ዘንድም ከዛሬ ጀምሮ ደግሞ የበለጠ ከትላንት ከነበራቸው ክብር የበለጠ እንደሚያስከብራቸው ማውቃለሁ። ለምን ይሄ ስራቸው አባቴ እግዚአብሔር ይስጥልን። በጣም የበለጠ ከገንዘብ በላይም ደስ ይላል ነው የሰሩልን። እንደው አጋጣሚ እንደው ዱነ ካገኘው ላወራ ብዬ ነው። ብዙ መረጃ ስላለኝ ነው። ሙዳየ ምጽዋት ለማሸከም ብር የሚጠይቁ ሰዎች እንዳሉ በመረጃ ደርሶኛልና እንደው የእርሶስ እንዴት ነው ለማለት ፈልጌ ነው። በዛው ደግሞ ንጽህናውን ማረጋገጥ ፈልጌ ነው። በመካከልም ደግሞ ደጋጋ አባቶች አሉ ነው። የታወቀ እንደነ አባና አኩቶ ያሉ ደጋጋ አባቶች አሉ። ለሙዳየ ምጽዋት ብር ሳይቀበሉ የሚያስገለግሉ አባቶች እንዳሉ እንድታውቁ ስለፈለኩ ነው። ግን ደግሞ አሉ ነው ደግሞ አንዳንድ ቦታ ደግሞ ሙዳየ ምጽዋት በፐርሰንት ለማሰራትም ብር የሚያስከፍሉ ሙስና የሚቀበሉ ሰዎችም አሉ። ለዛ ነው ዛሬ የዚህን አባት ንጽህና እንድታውቁ የፈለኩትና ሁሉንም ሰው ዝም ብላችሁ በጅምላ መጨፍለቅ አያስፈልግም። እኔም ብዙ ጊዜ ስናገር እየለየ ነው አንዳንድ እያልኩ ነው የምናገረውና በዚህ ልክ እንረዳዳ ለማለት ፈልጋለሁ። ቤተሰቦቼ ሰላም ሁኑልን።